ማንም መንገደኛ የደፈራትን ሴት እና የተፈጠረ ልጅ ባሳደኩኝ እንደዚህ መባል የለብኝም። አልጣልኩትም እኮ አልደም አላረኩትም እኮ ወለድኩት እኮ ወልጄ ራሴን ሸጥኩለት እኮ ሸጬ አረብ ሀገር ወስጄ አሳድጌ ምን ብዬ ራሴን ማለት ነው እዚያ ደረስኩት። በቃ እኔ እንዴት ነው ይሄ የኔና እሷ ታሪክ አደባባይ ያወቀው ነው ማንም ያውቀዋል። በሚያደርገው ከትምህርት ቤትም እንደው የሆስፒታሉ የታመመበት ጊዜ ነው እንጂ እሱን እንዲማር አድርጎት ተፈትኖ እንዲያልፍ ያደረጉት የመጨረሻ ማስጠንቀቂያ ከትምህርት ቤት ተሰጥቶት ሊባረር ያለ ጉልበት ስሜ ምን ብዬ ያስገባውስ ልጅ መሆኑን ይረሳዋል እንዴ? አስተማሪ ተው ባጥር ነው የሚዘለው። የ12 አመት ልጅ የማያደርገውን የ11 አመት ልጅ የማያደርገውን ነገሮች ነው የሚያደርገው ልጁ። ይሄን ሁሉ በቃ እኔ ነኝ የሱ ተጠሪ ምንም ግራ ቀኝ የለውም ይሄ ልጅ ብዬ ገበናውን ሸፍኜ ባኖርኩ። በቃ ይሄ ነው ከዚህ በላይ ምንም አይደለም። እሺ ግን አሁን እንድትታረቁ ነው እኛ የምንፈልገው። እህቱን ላደረገው ነገር በትክክል አድርጓል። ታረቁ ነው እኛ የምንፈልገው። በቃ አሁን ለይቅርታው እኔ ገና ያሳሰረኝ ቀን ከእስር ቤት የወጣው ቀን ለእድገቱ ለሱ ስል ይቅር ብየዋለሁ በሰማይም በምድር። እኔ ያሳለፍኩትን ማንም አላሳለፈችም። ያደገ ልጅ ነው ያዘችው። እሷ ረጂ አላት። የሴቷ ልጅ አክስት ገነት የምትባል ሴት በደንብ አድርጋ ልብስ አልብሳ ቀለብ ሰታት ነው የምታኖረው። በነፃ ያኖረችው አይደለም እንዳይመስልሽ። አረብ ሀገርም ሲሄድ ያዙልኝ ሰዎች ገንዘብ እየላኩላቸው ነው ያዙልኝ። አሁንም እሷ ጋር ሆኖ የሚረዳው ሰው ሌላ ሰው አለ። ይሄ ሁሉ ዙሪያ ጥምጥም እኔ ገንዘብ ብፈልግ የሴቷ ልጅ ቤተሰቦች እኔም በገንዘብ ይደር ልጅቷን ስጭን ይሄን ያህል ገንዘብ 20 ሺህ ብር እንስጥሽ 10 ሺህ ብር እንስጥሽ እኛና ሳል በወር ላንቺ 20 ሺህ ብር እየሰጠን ልጅቷ እኛ ጋር ትደግ። እኔ ያንን ወድጄ ስላላሳደግኩኝ ይኸው እንደዚህ አይነት ታሪክ ደርሶብኛል። እቺንም ልጅ ደግሞ እናት ሆኜ ነው ማሳደግ የምፈልገው። ስለዚህ እኔ ልጄን አልሰጥም ገንዘብ ይቅርብኝ ብዬ እኮ ድህነቴ ልጄን መርጬ የተቀመጥኩ ሰው ነኝ። እኔ በፍጹም እኔ ከሴቷ አባት ጋር ሲጠፋ እሱ ላይ ድብደባ እንደዚህ ያድውጣ እንደዚህ ገባ አላደረኩትም። ገና ሀዱ ብሎ እሱን እቤት ካስመጣሁ ጀምሮ እኔና እሱ ስምምነትም የእናትና የልጅ መታዘዝም የለም። እናት ነኝ ብዬ ልቆጣ ስል ቀድሞ የሚቆጣ እሱ ነው። ልትጋርፊው ስትይ የሚመክት ጠምዝዞ አልጋ ላይ የሚወረውር ልጅ ነው። ኃይሉን የሚጠቀም ልጅ ነው በነገርሽ ላይ። እዛ ሰፈር ደግሞ ልጃችሁን ደውላ እንደዚህ እኔ ከማንም ላወራ አልፈልግም ማውራትም። እዛ ሰፈር ውስጥ ደውዬ ልጃችሁን ይደፍርባችሁ እስቲ ያልኳቸው ሰዎች ይምጡ ያናግሩኝ። ይደፍርባችኋል ልጃችሁን እንደዚህ ያደርጋችሁ። እኔ አረብ ሀገር ሆኜ እኮ ተደውሎ የጎረቤት ልጅ ሊያበላሽ ሲል ተደርሶበታል ተብያለሁ እኮ ያኔ 8 አመት ነው 9 አመቱ ላይ እንኳን ነው የምልሽ። በቃ እድገቱ ትክክል አይደለም። የኖረበት እድገት ያለፈበት እድገት ጥሩ አይደለም። ያ ደግሞ እኔ ነኝ ተጠያቂ። ቢቀርብኝ አረብ ሀገሩና እዚሁ እንደለመድኩት ሆኜ ባሳድገው ኖሮ እንደዚህ አይነት ልጅ አይወጣውም ነበር። ትክክለኛ ልጅ ይሆን ነበር። እኔ ግን እሱ የተሻለ ይበላል፣ የተሻለ ይማራል፣ የተሻለ ይለብሳል በሚል ነው ያንን ነገር የመረጥኩት የነበረው። ግን አንድ ነገር ሲስተካከል አንድ ነገር እንደሚሰበር አወቅኩ አሁን። እሺ አሁን ያለፈው ሁሉ አልፎ የልጅሽ ጥያቄ አባቴ ማን ነው? አላውቀውም ተደፍሬ ነው የወለድኩት ብለሻል። ሁለተኛ ጥያቄ ደግሞ እሺ በቃ ይሄ ተመልሷል። በቃ አላውቀውም ነው መልሱ ተመልሷል። ሁለተኛው ጥያቄ ደግሞ የልጅሽ ሚዲያ ላይ የመጣበት ምክንያት ሄደን ለምንድነው እናቴ አትወደኝም ብዬ አስባለሁ። ለምን በጣም ትገርፈኝ ትቆጣኝ፣ ትጮህብኝ፣ ትሰድበኝ መንገድ ላይ ራሱ ጥፋት ሳጠፋ ቤት ውስጥ ብቻ አይደለም ማለት መንገድ ላይ እንኳን ትመታኛለች ሳጠፋና ለምን ይሄን ያህል ጨካኝ ሆነችብኝ እናቴ ብቻዋን ስላሳደገችኝም ነው ብዬ አስባለሁ። ግን ደግሞ በቃ ትጠላኛለች ብዬ ነው ማስበው ብሎ ያስባልና እሱ ምላሽ እንድትሰጪው እዚሁ ስላለ በፍጹም ጣልቼው አልነበረም። እኔ ትክክለኛ ልጅ እንዲሆን
ነው የምገርፈው። መንገድ ላይ የምገርፈው ከፑል ቤት አውጥቼ ነው። ድንገት ትምህርት ቤት ልኬው ቦርሳውን ይዞ ፑል ሲጫወት አጉል ሰዓት ላይ ሳገኘው አዎ ከፑል ቤት አምጥቼ መንገድ ላይ መትቼዋለሁ። ጣልቼው አይደለም፣ አይሆኑ ቦታ ላይ ስላገኘሁት፣ የማይገባው ቦታ ላይ ስላገኘሁት፣ ከረምቡላ ላይ ሳገኘው መንገድ ላይ መትቼዋለሁ። እሺ እሱ ይናገራ። እሺ እናመሰግናለን። እሺ ጊዜ እድል ስጪው እሱ አንኤል እንዲናገር። አንኤል እሺ። እና እንደዛ ነው በቃ የምትሰራው። የሆነ ሰዓት ላይ ከነገረችሽ እዚህ ላይ ካወራችሁ ደምሽን ተሸና ነበረ ብላ ነበር አይደለ? ልክ ያ ቃል ሲነገረኝ ግን እኔ ተብሎ የተነገረኝ እዚህ ጋር ስም አልጠራም፣ ግን የነገረችኝ ሴት እዛ ከማንም ጋር አንተ እዚህ አስተኝታ እዛ ከማንም በቃ ገብታችኋለሽ። አልወራም እንደዚህ እኮ አንተን ለማሳደግ አንተን አስተኝታ አንተን ለማሳደግ ያን ስራ ትሰራ ነበር። ይሄ ምን ያህል ለአንተ መስዋዕትነት እንደከፈለች ነው የሚያሳየው። ባይዘው አንተን ለማብላት አንተን ለማኖር ሄዳ ገለዋን ተሸጥ ከነበረች እናት በቃ ነፍሷን መስዋዕት ነበር የቀራት ማለት ነው። ይሄ የዛ ሰዓት አይደለም ይሄ ችግር። ይሄ ወሬ የተነሳው እኔ ሐኪም ቤት የተኛው ሰዓት እሺ ወንድሜ እሺ። አዎ እኔ ጊዜ ሚውት አታርጊ ፕሊዝ። ተሳስቼ ነክቼው ነው። የዛ ሰዓት አይደለም እኔ ሐኪም ቤት የተኛው ሰዓት ነቃ የተባለ ሰዓት እራሱ አውርታ የለ እንደውም አዎ አሞኝ ነበረ ስትል መተው ነበረ ብሏል። የዛን ሰዓት እንደዛ እኮ አሟታል እኔን ስታስታመም ብዬ ተናግራቸው አይደለም አንተን እዚህ አስተኝታ የምትሄድበት ቦታ አለ ስትለኝ ምንድን ነው የምታወሩ ስላቸው እንደዚህ የዛሬ እንዲህ ትልቅ ሆነክ የዛሬ 4 ዓመት ማለት ነው አሁን 17 ዓመት ነው የዛሬ 4 ዓመት 13 ዓመት ልጅ እያለክ አዎ በዛ ሰዓት እድልም ተወልዳ እኔ እያያዝኳት ማታ 3 ሰዓት ምን ላይ ቆይታ ምን ብላ የሚመጡ እኔ እዚህ ጋር አላወራም ብዬ ነው። እኔ ለራሴ የቤተሰብ የሚወራ የማይወራም አለ ብዬ ነው። ግን እኔ ስለማውቀው ሁሉ የሚመጣው እንዳለ እኛ ቤት ስንት የሚመጣው እንዳለ እዚህ ሰፈር ራሱ ያለ ማውቀው አለ። አንድ አይኑ የጠፋ አንድ ደግሞ እስክንድር የሚባል በጣም ብዙ ኤርሚያስ የሚባል ሌላም ደግሞ ኤርሚያስ የሚባል እሷም ሄደሽ የምታገኛቸው ብዙ ሰዎች አሉ። በምን እኔ አድጌ እኔ ልጅቷን ይዤ እሷ የምትሄድበት ቦታ ስራ ነኝ ትላለች፣ ግን ከስራ ሌላ ቦታ ደግሞ የምትሄድበት ቦታዎች አሉ። በቃ እዚህ ጋር ይገባቸዋል ብዬ ነው። እኔም እንደዚህ አይነት ወሬ ማውራት ስላልፈለኩ ነው። እና በጣም ብዙ እንደዚህ የሚደረጉ ድርጊቶች አሉ። ነኝ ብላለች፣ ችግር የለም ብቻ እኔ መወለዴ ነው ዋናው። እዚህ ጋር ዋናው እኔ ተፈጠሬ ለዚህ ያለ አንተ አባት ያለ ብለህ የምታምን ከሆነ አንድ አመት ጠብቀህ እኔ ቪዲዮ ሰርቼ ፎቶ ለጥፌ አባቱን ግን እንዴት በፎቶ ሊያቀቅ ይችላል? ወይ የህፃንነት ፎቶ ካለክ ምናምን ላፋልግህ እችላለሁ። ለምን አሁን ዛሬ ያገናኘኋቸው ከ15 ዓመት በኋላ በ4 ወር የተለየችው ልጇን ከ15 ዓመታት በኋላ ያገናኘኋቸው እናትና ልጆች አሉ ቪዲዮ ሰርቼ። ስለዚህ አባት ነኝ የሚል አካል ካለ እናፋልግሃለን እኛ። አንተ ውስጥ አለ ብለህ የምታምን ከሆነ እንደሚረዳኝ ሁሉ እኮ ይወራ ነበረ እና ደግሞ ይቅርታ ጠፋብኝ የሆነ እንትን ልልሽ ነበረ። አሁን እዚህ ጋር አቋረጥኩሽ ብዬ እንደሚረዳኝም እንደሚያግዘኝም እኮ ይነግሩኝ ነበረ። ሰፈሩ ላይ አለ ተብሎ ተነግሮኛል። ብዙ የነገሩኝ ሰዎች አሉ። እሷም ጊዜ ስትንሾካሾክ እየተሰማ ነው። ነፃነት ስጭ በራሱ ያውራ ማሬ። ኧረ ትንሹ ልጇ ነው እዚህ ጋር እያስቸገራት ነው። የቤት ስራ ሰርኝ እያለ ሂድ ቤቢ እዛ ረፍታል ትመጣለች እና ይቅርታ ልጇ የቤት ስራ ሰርኝ እያለ እየጨቀጨቃ ስለሆነ ነው። በጣም ይቅርታ እና አለ ተብሎ ሰፈር ውስጥ የሚወራል በጣም ብዙ ወሬ ሰምቻለሁ በአባቴ ጉዳይ። እና እዚህ ጋር ደግሞ ይቅርታ እኔ ይነግሩኛል ብዬ ያወራሁትን ሴተኛ ዳሪ ናት ብለው ይነግሩኛል ብዬ ያወራሁትን ይቅርታ እዚህ ጋር እንደዚህ ማለት አልነበረብኝም። ግን እኔ ማስበው በቃ አይደለ ሁሉም እየመጣ የሚነግረኝ ምን የሚለኝ ይናወዝብኛል አይደለ። እዚህ ጋር ራሱ እየረዳችኝ ያለችው ብዙ ነገር እያለ በቃ አላውቅም ብቻ ምንም ነገር ሲጨንቀኝ የምታዋራኝ ጊዜ ናት እዚህ ጋር ይሁሉ ነገር። እሺ ግን እነዚህ ሰዎች ማለት ነው እየመጡ ለአንተ ስለ እናትህ ከሚያወሩልክ ማለት ነው እውነት ካወቁት አባት ግን አለ ብለው ካወቁ ለምን አይጠቁምህም? ለምን አይረዱክም? ያንተን ጭንቅላት ከሚያበላሹ ትምህርትን ተቋርጥ ህይወትህ እንዲበላሽ ወሬ ከሚያወሩልክ እነዚህ ሰዎች የአካባቢ ሰዎች ከሚያወሩልክ ለምን እከሌ ነው ብለው ጠቁመውክ ሄደክ እንድታናግረው አያደርጉም? ወሬ ምን ይጠቅምሃል? አንተ ለእነሱ መጥቶ ማውራት አስወጣት። እሷ ትንገርህ ከኛ በላይ እሷ ናት የምታውቀው። እኛም በወሬ እንሰማለን ብለው እኮ ነው የሚነግሩኝ። ለኔ እነሱ የሚደርሳቸውን ወሬ ነው ለኔ የሚነግሩኝ። እሷ ታውቃለች። እንደምን ብለህ ንገራት አባትህን እወቅ ብለው የሚነግሩኝ እነሱ ናቸው እኮ። እሷ አላውቀውም። ተደፍሬ ነው ቤተሰቦችን ጥዬ እንደወጣሁ ገና በልጅነት መንገድ ላይ ተደፍሬ ነው የወለድኩት። ተደፍሬ ማርገዜን ሳላውቅ ከሌላ ሰው ጋር መስፍን ከሚባል ሰው ጋር ሪሌሽንሺፕ ጀምሬ ነበረ። ለመስፍን ልጅክ ነው ብዬ ስለው ስላላመነ ጥሎ ሄደ። ግን አስጠግቶኝ የቤት ኪራይ ሲከፍልልኝ የነበረ መስፍን ስለነበር እስካሁን ድረስ በመስፍን ስም ነው ማስጠራው አለች። ታሪኳን ከሷ በላይ ማንም ሊያውቅ አይችልም። እነዚህ ሰዎች ከሷ በላይ እናውቃለን ካሉ ለምን አይጠቁሙክም? ሰውየውን ቀጥታ እንድታገኘው አደኩበት የተባለው ግቢ እኮ ናቸው እነሱ ያውቃሉ መሰለኝ። እዛው ግቢ የተወለድኩበት ግቢ እነሱ ያውቃሉ መሰለኝ። እነሱን ቢጠየቁ ጥሩ ነው። እኮ እነሱ ያሉክ ሰዎች በመሰለኝ ሳይሆን ያወሩልክ ሰዎች ይሄን ከሚያደርጉ አንተ ቀጥታ ፎቶ ካላቸው ስም ካላቸው አድራሻ ካላቸው ጠቁመው ሄደክ እንድታገኘው ማድረግ ነው እንጂ የሚሻለው ይመስለናል የምንሰማው። ስለዚህ እሷን ጠይቃት፣ አፋጣት፣ አስጨንቃት። ሰዎች ሴትዮ አላውቅም ካለች እነሱ ናቸው የሚያውቁት ማለት ነው። እነሱን አንተ ወይ አድራሻቸውን ስጠኝ እኔ ልጠይቃቸው። እነሱ የሚያውቃሉ አድራሻቸው። የመጀመሪያ ጥያቄ ይሄ ነበር። ሁለተኛው ጥያቄ ደግሞ እናቴ የምትወደኝ አይመስለኝም፣ በጣም ትገርፈኝ፣ ትቆጣኝ፣ ትመታኝ ስለነበረ መንገድ ላይም ትመታኝ ነበረ ብለሃል። ለእሱ ጥያቄ ለምንድን ነው ልጅሽን ማትወጂው እስኪመስለው ድረስ የምትመችው? ለምንድን ነው የምትቆጪው የምትሰድቢው የምትመችው ብለን ስንጠይቃት እኔ ልጅን የምመታው ስለምጠላው አይደለም። ትምህርት ፎርፎ ፑል ቤት ሲሄድ ሳገኘው ሲያጠፋ ሳገኘው ነው። አዎ መንገድ ላይ መትቼዋለሁ። አዎ ጆተኒ ሲጫወት አግኝቼ መትቼዋለሁ። ፑል ቤት አግኝቼ መትቼዋለሁ። አዎ እመታዋለሁ በየጊዜው ሲያጠፋ። እናት ነኝ ልጄ ከመስመር እንዳያልፍብኝ አዎ እመታዋለሁ፣ አልክድም።
አዎ እኔ እቴቴም እኮ ይነግሩኝ ነበረ። ልክ በድሮ ገና ወጥቻለሁ ያለችው እኔ ሳልፈጠር በፊት ወጥቻለሁ ያለችበት ቤት ማለት ነው። ነፍሷን ይማሩና ሀያቴ ማለት ነው። ልክ እንዳቴ ማለት እሷም ይሉ ነበረ ለዚህም ነው እንደዚህ እንዲመቻት ነው እንደዚህ የምትወጣው ይሉኝ ነበረ። እናም ደግሞ ማለት ነው እኔ አባቴ አለ ብዬ አሁን እዚህ ጋር እየተከራከርኩበት ያለው ነገር በምንድን ነው መሰለሽ? የአክስቴን ፎቶ አሳይታኛለች። እቺ የአባትህ እህት ናት ብላ ቀይ ሴትዮዋ አሳይታኛለች። አይቻት ማላቃት እቺ የአክስትህ ናት የአባትህ እህት ናት ብላ ፎቶ አሳይታኛለች። በዛም እኔም አባቴ አለ ብዬ እየተከራከርኩ ያለሁት። ኦኬ። እና እሱ ፎቶ የት ነው ያለው? እሱን ፎቶ ለጥፈን እኮ ቪዲዮ ብንሰራ እኮ የፎቶ ባለቤት እናገኛታለን። አዎ እሷ ተጠየቅ እኮ እሷን ጠይቋት ብለው እኮ ለዚህ እኮ ነው እሱ ፎቶ ካለ ትስተ የሆነች ቀይ ሻሽ ነገር የለበሰች አለች ብላ አሳይታኛለች ፎቶዋን። እሺ ጥሩ፣ እሱን ጠይቃት ኤደን። እሺ ቆይ እሱን ልጠይቅልሽ ኤደን። አዎ ሆስፒታልም ደግሞ እየተንተባተብኩ ይቅርታ። ሆስፒታልም ደግሞ እንደተኛው ይታወቃል። ምስክርም እንዲሆን ደግሞ እዛው ያሉትም እንትኖች ደግሞ ይጠይቁ በምን እንደገባው ማለት ነው። ይሄም ነገር ይጠይቅ። የገባኸው እግርህን ታመህ ነው አይደል? ቅድም አዎ ውጡ እኮ የተባለው እኮ ከዛ ክሊኒክ እኮ ብቆይም እኮ ወይ 3 ሳምንት ወይ 2 ሳምንት ነበረ። ግን እኔ እንዴት እንደሆነ አላውቅም። መድኃኒቱም ያልከው በ2 ሳምንት ነበረ። ግን እዛ ሆስፒታል ውስጥ እንዴት 5 ወር እንደተኛው እኔ በምንም የማውቀው ነገር የለም። ስለዚህ አንተ እኛ እንዲገባን አስረዳን። እኔ ልጄ በእግር ገብቶኛል። እኔ አሁን ሀሳብክ እኔ እግሬን አሞኝ ነበር የገባሁት በ3 ሳምንት እግሬን ብዬ የምወጣበት ሆስፒታል እናቴ ግን እንዳልወጣ መድኃኒቶችን ሰጥታ ሆን ብላ እንዲያመኝ ያደረገችና ነው አይደል? ያ ነው ጥያቄክ? አዎ እኔም እኮ ሆስፒታል ገብቼ እንደዛ የሆንኩበት በቃ እንደዛ ፈርቼ የተቀመጥኩበት እሷን የሚያገዝኩበት ግራ ገብቶኛል። በዚህም ነው አንድም ሆስፒታል ለምን እንዳስቆየችኝ በትንሽ ጊዜ ውጡ የተባለው ቆይቷል በጣም እና ያንን በጣም እንዲቆይ የተደረገበትን ምን አይነት ጥቅም ፈልጋ እንደሆነ ተናገር። እሱ እሺ ሆስፒታሉ እኮ ሚኒሊክ ሆስፒታል እኮ ትልቅ ሆስፒታል ነው። አንድ ሰው ሳይታመም ውጣ ተብሎ እምቢ ብሎ ሲተኛ ሆስፒታሉ መድኃኒት እንዴት በአፍንጫክ እንትን ተገጥሞልክ ምግብ እንኳን በአፍክ መብላት አትችልም ሲጀመር እኮ ያቆየኝም እኔ ትዝ ይለኛል። ያቆየኝም የእግሬ በሽታ ሲሆን የእግሬ በሽታ ቀስ በቀስ የሚድን ነው። ከ3 ዓመት በኋላ እስካሁንም ሊቆይ የሚችል ነው። የመቅኔ መድረክ ነው እና ግን በጣም እዛ ሆስፒታል ውስጥ ደግሞ ያስቀረኝ የምግብ እጥረት ነው። ጳውሎስ የሚሄድ ሰዓት ተነግሮናል እኮ ልጁ የምግብ እጥረት ነው እንጂ ያለበት ሌላ ሜዲካል ኬዝ የለበትም ተብሎ እኮ ተነግሯት ነበር የዛን ሰዓት። እናም ደግሞ ሌላ ሆስፒታሉ በምግብ እጥረት ምክንያት ብቻ 5 ወር አስተኝቶ በአፍንጫክ ምግብ በአፍንጫክ እንዲገባ አደረገ። ሆስፒታሉ ከሷ ጋር ተባበረ። አዎ በምግብ እጥረት ነው እኔ እዛ የቆየሁት። እግሬ የእንትኑን ጨርሻለሁ። ይሄ የኢንፌክሽኑን መድኃኒት አለ አይደለ? እሱ በወር የሚያልቅ ነበር። እሱ አልቆ የምግብ እጥረት ተብሎ ነው እዛ ሆስፒታል ውስጥ የቀሩት። ገባኝ። በምግብ እጥረት ሆስፒታሉ ማለት ነው። በምግብ እጥረት ብቻ አንድን ሰው 5 ወር አስተኝቶ ኦክሲጅን እስከመስጠት በአፍንጫ ጎማ አስገብቶ ምግብ በአፍንጫ እንዲገባ እስከማድረግ ድረስ ያደርሳል። አዎ እንደዛ ነው የተባለው። እንደዛ በቃ የምግብ እጥረት ነው የተባለው። አዎ ኦኬ። እና ይሄ ሆስፒታሉ እኮ ያስጠይቀዋል። እሷ ሙስና ከፍላ ምናምን ነው እንደዛ ያስደረገችው ብለህ ታስባለህ? አዎ እኔም እንዲጠየቅ እፈልጋለሁ። የምግብ እጥረት ተብሎ በዚህን ያክል ጊዜ ከቆየ እንዲጠየቅልኝ እፈልጋለሁ ሆስፒታሉ። ኦኬ እኮ እሷ ሙስና ከፍላ ሆስፒታሉ ነው ሳልታመም እንድተኛ ያደረጉኝ ብለህ ታስባለህ? እኔ እንደዛ አላውቅም። ግን የኔ ህመም አንድ የጉልበቴ ነው። የጉልበቴም ደግሞ ኢንፌክሽኑ ድኖ የምግብ እጥረት ተብዬ ነው እዛ ሆስፒታል ውስጥ የቆየሁት። እሺ አንተ ሆስፒታል ውስጥ በመተኛትህ ከ4 ወር እናትህ ምንድን ነው የምትጠቀመው? አዎ ሲጀመርም አንድም የኔ አቅም እያለቀ የነበረው እኔ በቱቦ ስለመመገብ ስለነበረ ነው። ለምን በቱቦ ትመገባለህ የተባለው ነገር አይበላም ብላ ነው። ራሷ አይበላም ብላ ነው። በቃ አይበላም ስትል እሷ ምግብ አይበላም ስትል አንተ አትናገርም እንዴ? ያ14 ዓመት ጎረምሳ አይደለህ? እኔ እበላለሁ ለምን አትልም? አይደለም ነርስ መጥቶ እሷን አስወጣትና ነርስ መጣች። ሴት ነርስ መጣች። ትዝ ትለኛለች። ለምንድን ነው በአፍ ማትበል ስትለኝ እኔ በአፌ መብላት ፈልጌ ግን ቱቦ ይነቀል መጀመሪያ ብያቸዋለሁ። ይሄ ቱቦ ከተነቀለ እኔ በስነ ስርዓት ገና ኮሞ ሳይገባ በፊት እንደዛ ብዬ ተናግሬያለሁ። በአፌ መመገብ ፈልጋለሁ ቱቦ ይቅርብኝ ብዬ ምን ተናግሬያለሁ። ነርስ መጥቶ ማለት ነው።